ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሣድስ ቤተሰቦቼ ዛሬም በዓለማችን ላይ ከበድ ያሉ ዜናዎች እየተሰሙ ነው የሚገኙት። በኢትዮጵያ፣ በምስራቅ አፍሪካ፣ በአፍሪካ ቀንድ ኢትዮጵያ፣ ኬንያን ጨምሮ ሶማሊያም እንዲሁም ደግሞ ኤርትራንም ጨምሮ እየተነገሩ ያሉ ዜናዎች አሉ። እነዚህ የአፍሪካ ቀንድ ዜናዎችንም በዚህ ፕሮግራም ላይ አካትቼላችኋለሁ። ኢትዮጵያ በቀጣይ በጣም ከፍተኛ የጎርፍ አደጋ እየመጣ እንደሆነ የሚያሳዩ ሌሎች ሪፖርቶችና ምልክቶች ከሳይንቲስቶቹ እየተሰማ ይገኛል። በዚህም ዙሪያ ላይ መጠነኛ ቆይታ አድርግላችኋለሁ። ፕሬዚዳንት ትራምፕ ዛሬ ንግግር አድርጓል። ባደረገው ንግግር ላይ ስለ ኢራን ጦርነት የተናገረው ነገር አለ። ከንግግሮቹ መካከል ግን ሚዛን የደፋ አንድ ንግግር የዓለም ስቶክ ማርኬቱን ይዞት ፈጥፍጦታል። ዛሬ የዓለም ላይ ከፍተኛ የስቶክ ማርኬት ሽያጭ ወርዷል፣ በከፍተኛ አደጋ ላይ ገብቷል። ይህንም በተመለከተ በዚህ ፕሮግራም ላይ ያሳያቸዋለሁ። ትራምፕ የተናገረው ነገር ምንድነው በሚለውም ዙሪያ ላይ መጠነኛ ቆይታ አደርግላቸዋለሁ። ኢራንን ወደ ድንጋይ ዘመን እንቀይራታለን የሚል ማስፈራሪያ ዛሬ ለቋል። ኢራኖቹም ደግሞ ከዚህ ጋር ተያይዞ ከፍተኛ የሆነ ምላሽ ሰጥተዋል እና እነዚህና መሰል ጉዳዮች እየተሰሙ ነው ያሉት የዓለማችን የዜና ትኩረቶች ናቸው። በመካከለኛው ምስራቅ ግጭት ተጽዕኖ የተነሳ በምስራቅ አፍሪካ በተለይም እኛ ባለንበት የአፍሪካ ቀንድ ላይ በኢራንና በእስራኤል መካከል ያለው ግጭት ከፍተኛ የነዳጅ ዋጋ ጭማሪንና የአፍሪካ ቀንድ ሀገራትን የንግድን ስርዓታቸውን በአስተጓጎል ላይ ይገኛል። በምስራቅ አፍሪካ ሀገራት እያስከተለ ያለው ችግር ከፍ ማለቱ እየተነገረ ይገኛል። ዛሬ በኬንያና በኢትዮጵያ የሚመራው የምስራቅ አፍሪካ ቀጠና በከፍተኛ የውጭ ብድርና የወለድ ክፍያ ምክንያት ወደ ኢኮኖሚ ዕዳ ወጥመድ እየገባ ነው የሚለው አዲስ ሪፖርት ዛሬ ወጥቷል። በኢትዮጵያ የወርቅ ንግድ ሽያጭ ከፍተኛው ሪከርድ አሳይቷል ተብሏል። ኢትዮጵያ በኦፊሴላዊ የወርቅ ወጪ ንግድ ወደ 3.5 ቢሊዮን ዶላር አሳድጋለች። በዚህም የማዕድን ዘርፉ ላይ ያተኮረ እድገት እያሳየ ነው የሚለው ሪፖርት ከዓለም አቀፍ ሚዲያዎች ሰምተናል። በኢትዮጵያ የነዳጅ እጥረት መባባስ በተመለከተ በከፍተኛ ሁኔታ ትልቅ አደጋውም ችግሩም እየጨመረ መጥቷል። ወደ 180 ሺህ ሜትሪክ ቶን የነዳጅ አለመድረሱ ተከትሎ የነዳጅ እጥረት ተባብሷል። ዕለታዊ የነዳጅ አቅርቦት በግማሽ በቀነሱም ጭምር እየተዘገበ ይገኛል። በኢትዮጵያና ኤርትራ ውጥረት መካከል ያለው ጉዳይ ዛሬም ትኩረት ነው። በኢትዮጵያና ኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት አለመግባባት፣ ያልተከፈሉ የንግድ ዕዳዎች፣ የወሰን ውጥረቶች ለቀጠናው ስጋት አሁንም ከፍተኛ አደጋ ይዘው እየመጡ ነው ተብሎ እየተነገረ ይገኛል። የሶማሊያና ኬንያ ድንበር መከፈትን በተመለከተ ዛሬ የሰማነው ዜና አለ። ፕሬዚዳንት ዊሊያም ሩቶ የሶማሊያ ኬንያ ድንበርን በኤፕሪል 2026 እንደሚከፍቱ አሳውቀዋል። ያንንም ተከትሎ ቀጠናዊ ንግድና ደህንነት ለማሻሻል ያለመ ስትራቴጂካዊ እርምጃ መሆኑን እየተገለጸ ይገኛል። የአሜሪካ የኬንያ የባህር ኃይል እገዛን በተመለከተ ያሰማችው ዜና አለ። በኬንያ ለባህር ኃይል ልዩ ኃይል ስልጠና እንዲሁም ደግሞ ለባህር ላይ ሽብርተኝነትን መከላከል ወደ 750 ሺህ ዶላር ኢንቨስት ማድረጉ አሜሪካ እየተነገረ ይገኛል። በመጪው ክረምት ወቅት ላይ የኢትዮጵያ ከፍተኛ የጎርፍ አደጋ ሊከሰት የሚችል ነገር እንዳለ ዜናዎች እየተነገሩ ይገኛሉ። በሱዳን የሚካሄደው የእርስ በርስ ጦርነት ተጠናክሮ መቀጠሉም ሰላማዊ ሰዎች ላይ ጥቃት መድረሱም ጭምር እየተገለጸ ይገኛል። ኬንያ በቦማስ የሚባል የምስራቅና የመካከለኛ አፍሪካ ትልቁን የኮንፈረንስ ማዕከል ለመገንባት የተዘጋጀች ነው ያለችው የሚለው ነገር እየተነገረ ይገኛል። በምስራቅ አፍሪካ ላይ ትኩስ ከሚባሉት ወሬዎች መካከል አንዱ እነዚህ ናቸው። በመጠኑ ላሳያችሁ ብዬ ነው። ኢትዮጵያ ቀጣዩ የጎርፍ አደጋ ስጋት አለባት ማለት ምን ማለት ነው? ውድ ሣድስ ቤተሰቦቼ በ2026 የክረምት ወቅት ከሰኔ እስከ መስከረም ባሉት በብዙ የሀገሪቱ አካባቢዎች ላይ መደበኛና ከመደበኛ በላይ ዝናብ እንደሚኖር ካሁኑ ተተንብየዋል እና ከባድ ዝናብ በመኖሩ ምክንያት በወንዞች መሙላት፣ በድንገተኛ ጎርፍ ወይም ፍላሽ ፍሉድስ በሚባለው ከፍተኛ ጉዳት ሊደርስ እንደሚችል ማስጠንቀቂያ እየወጣ ይገኛል። በአፋር፣ በቤኒሻንጉል ጉሙዝ፣ በምስራቅ ሰሜን ምዕራብ አማራ፣ በሰሜን ሶማሊያ ክልሎችና በትግራይ ክልሎች ከመደበኛው በላይ ዝናብ እንደሚጠበቅ ትንበያዎች ያሳያሉ። ከወዲሁ አንዳንድ ዝግጅት መደረግ ማይችል ከሆነ የብዙ ጎርፍ አደጋ ለውጥ ይመጣል ተብሎ በኢትዮጵያ ላይ ተተንብየዋል። አብዛኛዎቹ ጎርፍ አደጋዎች በተለምዶ ከፍተኛ ዝናብ በሚመጣባቸው ሐምሌና ነሐሴ ወራት ይከሰታል። አሁን ያለው ግን እንደዛ አይደለም። ከሰኔ እስከ መስከረም ባለው ወደ ጎን እንደተለጠጠ እየታየ ይገኛል። በጋምቤላ ክልል የወንዞች መሙላት ጎርፍ በተለይም በሰኔ፣ በሐምሌ፣ በነሐሴና መስከረም ወራት በስፋት ይከሰታል ተብሎ እየተነገረ ይገኛል። በአማራ፣ ትግራይ፣ ኦሮሚያ ተራራማ አካባቢዎች ላይ የሚጥሉት ዝናቦች በአዋሽ ወንዝን በመሙላት በአፋር ክልል ጎርፍ ሊያስከትል ይችላል የሚል ስጋት
ከሜትሮሎጂ ዓለም አቀፍ ሜትሮሎጂ እየወጣ ይገኛል። የጣና አካባቢ ላይም የሚታዩ ዜናዎች አሉ። በሰሜንና ደቡብ ጎንደር እንዲሁም በፋጎጋ በሚባሉትና በደንቢያ ሜዳዎች ላይ በጣና ሐይቅ መሙላትና በገባር ወንዞች መፍሰስ ምክንያት የጎርፍ ስጋት ይኖራል ተብሎ እየተነገረ ይገኛል። በተለይም በምስራቅ አማራ፣ በደቡብ አፋር፣ በምስራቅ ኦሮሚያ አካባቢዎች ላይ ድንገተኛ ጎርፍ የመከሰት እድሉ ከፍተኛ ነው ተብሎ እየተነገረ ይገኛል። በደጋማ አካባቢዎች የሚጥለው ዝናብ በዋቢ ሸበሌ፣ በገናሌ ወንዞች አማካኝነት በሶማሊያ ክልል ከፍተኛ ጎርፍ ሊያስከትል ይችላል የሚል ስለሚነገር ከሆዲው መዘጋጀት መልካም ነው የሚለው ዜና ከዓለም አቀፉ ሜትሮሎጂ ወጥቷል። በምዕራብና ደቡብ ምዕራብ አካባቢዎች ላይ የክረምት ዝናብ ቀድሞ ሊጀምር ይችላል የሚል ስጋት እየተነገረ ይገኛል። ክረምት ወቅት መጨረሻ አካባቢ ላይም ደግሞ ዝናቡ በዘገየ ሁኔታ ሊያቆምም ይችላል። እስከ መስከረም ድረስም የጎርፍ ስጋቱ ሊቀጥል ይችላል የሚሉ ዜናዎችም ከወዲሁ እየተነገሩ ነው። በባህላዊ የጎርፍ አደጋ ስጋት ባለባቸው ወንዞች ዳርቻ የሚኖሩ ማህበረሰቦች ከፍተኛ ጥንቃቄ ሊያደርጉ ይገባል የሚልም ሪፖርት ወጥቷል። ጎርፉ የመንገዶችን መቋረጥ፣ የቤት መፍረስ፣ የሰብል መውደም ሊያስከትል ስለሚችል ከወዲሁ መጠንቀቅ ያስፈልጋል ተብለዋል። ከጎርፍ ጋር በተያያዘ የኮሌራ የወባም ወረርሽኝ ሊጨምር ይችላል። ይህም ማስጠንቀቂያ ነው። በጎርፍ ምክንያት ሰፊ የግብርና መሬት ሊጠፋ ወይም የምግብ ዋስትናም አደጋ ላይ ሊደርስ ስለሚችል በተራራማ አካባቢዎች ላይ የመሬት መንሸራተትም ስጋት አለ። ነዋሪዎች ከገደል ዳርቻ እንዲርቁ ከወዲሁ መሰራት አለበት የሚሉት ዓለም አቀፍ ሪፖርቶች ከወዲሁ ለኢትዮጵያ መውጣታቸው የተነገረ ይገኛል። የውሃ መጠን እየጨመረ ስለሚሄድ እንደ ፋንቻ፣ ጣና በለስ፣ እንደ ከሰም፣ እንደ ሪብ ያሉ የግድቡ ስራዎችም ተጠናክሮ ሊከታተል የሚገባ አካል ሊኖር ይገባል የሚለው የአደጋ ጊዜ አስቀድሞ ማስጠንቀቂያዎች እየወጡ እንደሚገኙ መጠቆም እንወዳለን። እንግዲህ በአደጋ ስጋት አካባቢ የሚኖሩ ነዋሪዎች ጎርፍ መረጃዎችን በየጊዜው መከታተልና ጥንቃቄ ማድረግ እንደሚኖርባቸው ኢትዮጵያን ሜትሮሎጂካል ኢንስቲትዩት ሌሎችም ዓለም አቀፍ ተቋማትን ጨምሮ በዚህ ዙሪያ ላይ እንደ ኦል አፍሪካ እንደገና እንደ ፉድ ሴኩሪቲ ክለስተር የተባለ ዓለም አቀፍ ተቋምም ማስጠንቀቂያ አውጥቷል። ሪሊፍ ዌብም ማስጠንቀቂያ አውጥቷል። ሌሎችም በዚህ ዙሪያ ላይ የተነገሩትን ሰብሰብ አድርጌ አቅርቤላችኋለሁ። ወደ ሌሎች መረጃዎች ልለፍ። በጣም ወሳኝ የሚባሉ ዓለም አቀፍ ዜናዎች እየተሰሙ ነው የሚገኙት። ክቡራትና ክቡራን የሣድስ ቤተሰቦቼ ዶናልድ ትራምፕ ዛሬ ንግግር አድርጓል። እንግዲህ በቴሌቫይዝድ ስፒች ነው የተባለው። ይሄ ንግግር ከዋይት ሃውስ የሰጠው ታሪካዊ የቴሌቪዥን ንግግር ነው ተብሏል። በኢራን ላይ እየተካሄደ ባለው ኦፕሬሽን ኤፒክ ፉሪ ዙሪያ ላይ ወታደራዊ ዘመቻውንም ወደ ማጠናቀቅ እየቀረብን ነው የሚለውንም የገለጸበት ንግግር ነው። በጣም አወዛጋቢ ንግግሮች ውስጡ ተገኝተውበታል። የአሜሪካ ዋና ዋና ስትራቴጂካዊ ግቦች ወደ መጠናቀቂያቸው መድረሳቸውን ትራምፕ እንግዲህ ተናግረዋል። በሚቀጥሉት 2 ወይም 3 ሳምንታት ውስጥ ጦርነቱ ሊያበቃ እንደሚችል ፍንጭም ሰጥቷል። በቀጣዮቹ ጥቂት ሳምንታት ውስጥ በኢራን ላይ እጅግ ጠንካራ ጥቃቶች እንደሚቀጥሉም ትራምፕ አስጠንቅቋል። ኢራን የኒውክሌር መሳሪያ ባለቤት እንዳትሆን የማድረጉ ዓላማ መሳካቱን አሳክተናል ብሏል ትራምፕ። አብዛኛዎቹ ንግግሩ ባይዘው ትራምፕ በውሸት የተሞላ ነው። በዚህም ንግግሩ ላይ የሚነገረው የሚለውን ሁሉ እውነት አድርጋችሁ አትውሰዱት። ነገር ግን እሱ የተናገረው ነው በቀጥታ እዚህ ጋር ማቀርብላችሁ። አብዛኛዎቹ በውሸት የተሞሉ ነው። የሰውየው ሪፖርት እንደሚታወቀው በከፍተኛ ሁኔታ ምንም ታማኝነት የሌለው በውሸት የተሞላ ሪፖርት የሚያቀርብ ሰው ነው። ስለዚህ ሪፖርቶቹን እሱ እንደተናገረው ለማቅረብ ያክል ነው። ኢራን የኒውክሌር መሳሪያ ባለቤት እንዳትሆን የማድረጉ ዓላማን ሙሉ ለሙሉ አሳክተናል ብሏል ዛሬ። የኢራን የባህር ኃይል ሙሉ ለሙሉ ተደምስሷል ብሏል። ግን ሙሉ ለሙሉ አልተደመሰሰም። ሪያሊቲው መሬት ላይ ያለው በከፍተኛ ሁኔታ ውሸት ነው። የኢራን አየር ኃይልና ሚሳኤል ማምረቻ ተቋማትም ወድመዋል ብሎ ገልጿል። ሙሉ ለሙሉ ኢራን ምንም ኃይል የላትም፣ ሚሳኤልም ማምረቻም ተቋም የላትም የሚለው ንግግሩን የተናገረው። ግን ሚሳኤል ዛሬም ከኢራን ይለቀቃል፣ ዛሬም ይተኮሳል፣ ዛሬም ኢራን ሚሳኤል ታመርታለች። በአሜሪካ የታየው ነዳጅ ዋጋ ጭማሪ ጊዜያዊ ነው። ጦርነቱ ሳይበቃ ዋጋው እንደሚቀንስም ቃል ገብቷል ትራምፕ። አሜሪካ በሆርሙዝ ስትሬት በኩል ነዳጅ የማታስገባ በመሆኑ በጦርነቱ የማትጎዳ ናት ብለው ተከራክሯል። ግን ይሄም በጣም በከፍተኛ ሁኔታ ተተችቷል። ኢራን የተኩስ አቁም ጠይቃለች ብለዋል ትራምፕ ዛሬ። ኢራን ግን ይህንን አላረኩም ወይም በፍጹም የተኩስ አቁም አልጠየቅንም ብላ ዛሬም አስተባብላለች። ወይም ደግሞ የትራምፕ ውሸት ነው የሚለው ንግግሯን አጋልጣለች። በቴህራን ላይ የተሰነዘሩ ጥቃቶች የአገዛዝ ለውጥ ወይም ሪጅም ቼንጅ ማምጣታቸውን
ትራምፕ ጠቁሟል። በዘመቻ ህይወታቸውን ላጡ 13 አሜሪካዊ ወታደሮችም ክብር እንሰጣለን ብለዋል። ትራምፕ ዛሬ ከእስራኤል ጋር በመሆን የተቀናጀ ወታደራዊ ድል አስመዝግበናል፣ ጦርነቱን ጨርሰነዋል፣ ጥቂት ነው የቀረን ብለዋል። እንግዲህ ጦርነቱ እንኳን ሊያበቃ በከፍተኛ ሁኔታ ኢራን አቅሟን እየጨመረች የመጣችበት ጊዜ መሆኑን ደግሞ ሌሎቹ በከፍተኛ ሁኔታ ይሞግታሉ። ስምምነት ላይ ካልተደረሰ ኢራኑ ወደ ድንጋይ ዘመን ወይም ወደ ስቶን ኤጅ እመልሳታለን በሚል ትራምፕ አስፈራርተዋል። ሌሎች ሀገራትም ራሳቸውን የነዳጅ መስመር እንዲያስከብሩ ድፍረት ሊኖራቸው እንደሚገባም በተለይ የኔቶ አባል ሀገራትን ትራምፕ ማስጠንቀቂያ ሰጥተዋል። ከንግግራቸው በኋላ ኢራን በእስራኤል ላይ የሚሳኤል ጥቃት መፈጸሟ ተዘግቧል። ዛሬ ትራምፕ ይህን ከተናገረ በኋላ ኢራን ደግሞ በአጸፋው በከፍተኛ ሁኔታ በአደገኛ ድብደባ ፈጽማለች። ኢራን አሁንም የተመቷል፣ አብቅቷል፣ ጨርሰነዋል ያለችውን ትራምፕ የተናገረውን ነገር በተመለከተ ያላለቀ ነው የሚለውን ማስጠንቀቂያ ሰጥታለች። በሚሳኤል አጸፋ ምት ማለት ነው። ከትራምፕ ንግግር በኋላ የዓለም ነዳጅ ዋጋ ጨምሯል። የእስያ ሀገራት የንግድ ገበያም ስቶኩም በከፍተኛ ሁኔታ ቀንሷል። አንዳንድ የአሜሪካ አጋሮች እንደ አውስትራሊያ የጦርነቱ ግብ መሳካቱንና ከዚህ በላይ ምን እንደሚፈለግ ግልጽ እንዳልሆነም ገልጸዋል። ምክትል ፕሬዚዳንት ጄዲ ቫንስም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም በድርድሩ እየተሳተፍን ነው የሚለው ነገር በተመለከተ ቢያስተባብሉም ይሄ እየተነገረ ነው የሚለውም ከውስጥ ለውስጥ የሚወራው ወደ አደባባይ ወጥቷል። ይሄ ጦርነት እንግዲህ ተሸንፏል። this war has been won ነው ያለው ትራምፕ ማለት ነው። ይሄም ድል አድርገናል፣ ጦርነቱን ጨርሰናል ብሏል። ግን ጦርነቱ በፍጹም ትራምፕ ለመውጣት ያለውን ጉጉት ከዚህ ጦርነት ለመውጣት መቼ ነው የገባሁት መቼ ነው መውጣ የሚለው ጉጉቱን ብቻ ነው የገለጸው እንጂ ኢራን በፍጹም እጅ የሰጠችበት ጦርነት አይደለም። በከፍተኛ ደረጃ በሌሎቹ አናሊሲሶች የሚታየው ጦርነቱን ኢራን የበላይነቱን ይዛበታለች። ብዙ ተደብድባለች፣ ብዙ ተመታለች። ነገር ግን ኢራን አሁንም በጠንካራ አቅም የምትፈልገውን ነገር እያሳካች ነው የሚል ነው ትንተናዎች እየተሰጡ ያሉት። ከነዚህ መካከል አንዱ የሆርሙዝ ስትሬትን መቆጣጠሯ በከፍተኛ ደረጃ የዓለምን ኢኮኖሚ ለማናጋት አቅም ሰጥተዋታል። በዚህም የተነሳ ጦርነቱን ትራምፕ ተሸንፈዋል ነው። ያው ትራምፕ ብዙ ጊዜ በውሸት ነው ነገሮችን የሚያደርገው። አሸንፍ ያለው የሚለውን ነገር ለመናገር ማንም ሰው ዲክሌር አላደረገለትም። ማንም ሰው እውቅናም ዓለም ላይ አልሰጠውም። ጦርነቱን በፍጹም ትራምፕ አላሸነፈም፣ ኢራን እየመራች ያለችው ጦርነት ነው በሚል በከፍተኛ ደረጃ ዛሬ ቫይራል ንግግሮች ሆነዋል። ይሄ ሁሉ ባለበት ሁኔታ ግን በተለይ ቀጥሎ ያለው ድብደባ ምን እያለ በመናገሩ የተነሳ የዓለም ስቶክ ገበያ ሌሎችም ኢኮኖሚዎች በከፍተኛ ሁኔታ እየተፈጠፈጡ መሆናቸው እየተነገረ ይገኛል። የእስያና ዓለም አቀፍ የአክሲዮን ገበያ ውድቀት በዋናነት በመካከለኛው ምስራቅ ግጭት ወይም በኢራን በነዳጅ ዋጋ መናርና በኢኮኖሚ ቀውስ ስጋት የተነሳ እንደሆነ እየተነገረ ነው የሚገኘው። በጣም በርካታ ተጽዕኖች ታይተዋል። በአሜሪካና በኢራን መካከል ያለው የጦርነት ተከትሎ የመጣው አለመረጋጋት ዛሬም በእስያ ፓሲፊክ ገበያዎች ላይ ከፍተኛ መፈጥፈጥ እንዲፈጠር እንዳደረገ እየተነገረ ነው የሚገኘው። የኢራን ግጭት የነዳጅ ማቅረቢያ መንገዶችን በመዝጋቱ የነዳጅ ወይም ብሬንት ክሩድ ኦይል $70 ወደ $107 በላይ ማሻቀቡና እስከ $116 ገበያው ላይ መግባቱን አናግቶታል ተብሎ እየተነገረ ነው የሚገኘው። የጃፓን ኒኬይ 225 ይባላል። የደቡብ ኮሪያ ኮስፒም፣ የሆንግ ኮንግ ሃንግ ሴንግም እንደገናም ደግሞ ከፍተኛ ሌሎችም ኢንዴክሶች ከፍተኛ ውድቀት አሳይተዋል። ዛሬ የአሜሪካ የቴክኖሎጂ አክሲዮንም ወድቋል። ቴክ ሴል ኦፍ እየተባለ ነው። በእስያ የቴክኖሎጂና የአይቲ ኩባንያዎች ላይም ይሄ በከፍተኛ ጫና መፍጠሩ እየተነገረ ይገኛል። የአሜሪካ የወደፊት አክሲዮኖችም ፊውቸርስ ይባላሉ ቀንሰዋል። የአሜሪካ ዳው ጆንስ የሚባለውና ናስዳቅም ጭምር የወደፊት አክሲዮኖች በከፍተኛ ሁኔታ ተፈጥፍጠዋል። በዓለም አቀፍ ኢኮኖሚ ላይ ከፍተኛ ድንጋጤ ተከስቷል ዛሬ ማለት ነው። በአሜሪካ የስራ አጥነት መጠን ጨምሯል። የኮርፖሬሽን ስራ ቀንሷል። ዓለም አቀፍ የኢኮኖሚ ውድቀት ስጋት አባብሶታል። ይሄ ሁሉ የሆነው በኢራን ጦርነት ምክንያት ነው። የሩሲያ ጦርነት እንኳን ይሄን ያክል ድቀት አላመጣም። የኢራን ጦርነት ግን ይሄን ያክል የዓለምን ኢኮኖሚ ማናጋት አቅም አሳይቷል ተብሏል። በጦርነቱና በኢኮኖሚ መቀዛቀዝ ስጋት ምክንያት በብድር መቋረጥ ለምሳሌ ኤንፒኤ የሚባሉት አሉ። በዛ ያ አይነት መቋረጦች እየጨመሩ ነው በሚል ደግሞ የባንክ አክሲዮኖች ዋጋ በከፍተኛ ሁኔታ ዛሬ መፈጥፈቱ እየተነገረ ይገኛል። የዶላር መጠናከርም ጭምር እየታየ ነው። ገበያው በተረጋጋ ንብረት ወይም ሴፍ ሄቨን አሴትስ ላይ ትኩረት በማድረጉ የአሜሪካ ዶላር ከሌሎች ዋና ዋና ገንዘቦች ጋር ሲነጻጸር ጠንከር ለማለት እንዲቻልም ጭምር እየተነገረ ነው የሚገኘው። የመካከለኛና ትናንሽ አክሲዮኖችን ወይም ደግሞ ስሞል ካፕስ የሚባሉ አሉ።
እነሱም ዛሬ በዓለም ገበያ ላይ ወድቀዋል። በገበያ ውድቀት ወቅት እንግዲህ አነስተኛ ኩባንያዎች ከአቅማቸው በላይ በመውደቃቸው ባለሀብቶች ወደ ተረጋጋ ትላልቅ ኩባንያዎች እየሸሹ ነው ተብሎ እየተነገረ ይገኛል። የዋጋ ግሽበት ስጋት አለ። የነዳጅ ዋጋ መናር የዋጋ ግሽበትን ወይም ኢንፍሌሽንን አፋጥኖታል። ማዕከላዊ ባንኮች የወለድ መጠንን ቀንሰዋል። ይህም ያላቸውን አቅም ይገድበዋል ተብሎ እየተሰጋ እንደሚገኝ በጣም በርካታ ሚዲያዎች በተለይም ሲኤንቢሲ ቴሌቪዥን እንደገናም ደግሞ በተለይ የአጃንስ ፍራንስ የኤፒም ዘገባም ጭምር ይህን በደንብ ተንትኖ አስቀምጦታል። የቻይናው ሚዲያም በከፍተኛ ሁኔታ ይህን ሪፖርት አድርጓል። ኤቨረስት፣ ሌሎችም ቢቢሲም ሲኤንኤንም ከዚህ ጋር ተያይዞ ይዘውት የወጡትን መረጃዎች ሰብሰብ አድርጌ አቅርቤላችኋለሁ። በአጠቃላይ የዓለም የኢኮኖሚ አካሄድ ላይ ዛሬ ከፍተኛ ድንጋጤ መፈጠሩ እየተነገረ ይገኛል። ክቡራትና ክቡራን የሣድስ ቤተሰቦቼ እንግዲህ ወደ መጨረሻዎቹ መረጃዎቼ የመጣሁ ነው። ዛሬ በዓለማችን ላይ የተሰሙ ያሉ ጠንከር ያሉ ዜናዎች አሉ። ከነዚህ መካከል እንግዲህ ያው ትራምፕ የተናገራቸው ንግግሮች ትልቁን ቦታ ይዘዋል። ፕሬዚዳንት ትራምፕ የአሜሪካ ወታደራዊ ግቦችን ልናጠናቀቅ ተቃርበናል፣ ድል እያደረግን ነው በሚል የተናገረው ነገር ከፍተኛ መብጠልጠል ላይ ይገኛል። ትራምፕ በሚቀጥሉት 2-3 ሳምንታት ውስጥ ኢራን ላይ የሚሰነዘረው ጥቃት እንደሚቀጥልና ኢራን ወደ ድንጋይ ዘመን እንደሚመልሳት መዛቱም በከፍተኛ ሁኔታ እየተተቸ ይገኛል። የአሜሪካና የእስራኤል ኃይሎች በቴህራን፣ በሺራዝ፣ በሌሎችም የኢራን ከተሞች ላይ ጥቃት ቀጥለዋል። ዛሬም ጥምር ኃይሉ የኢራንን የአየር መከላከያ ስርዓትን ላይ ትኩረት አድርጎ እየደበደበ ነው ተብሏል። በእስራኤል የሚሳኤል ጥቃት በቴህራን የሚገኝ ትልቅ የመድኃኒት ፋብሪካ እንዲሁም ሙሉ ለሙሉ አውድሟል። ኢራን በትራምፕ ንግግር ማግስት በእስራኤል ላይ ከፍተኛ የሚሳኤል ጥቃት ሰንዝራለች። ኢራን የተኩስ አቁም ጠይቃለች የሚለው የትራምፕ ንግግር ሐሰት ነው በማለትም አስተባብለዋለች። የሊባኖሱ ሂዝቦላ በሰሜናዊ የእስራኤል ላይ የድንበርና የሮኬት ጥቃቶችን መፈጸሙም ጭምር እየተነገረ ይገኛል። ድሮንም ሮኬትም ጥቃት ፈጽመዋል። የየመኑ ሁቲዎች በጦርነቱ አዲስ ምዕራፍ መጀመራቸውና ጥቃታቸውን ማጠናከራቸው እየተነገረ ይገኛል። ከኢራን ጋር ግንኙነት ያላቸው ጠላፊዎች ወይም ኤፍቢአይ ዳይሬክተር ካሽ ፓቴል ይባላል የግል ኢሜይል ተሰርቋል፣ ተዘርፏል ተብሎ ተነግሯል። የሆርሙዝ ሰርጥ ላይም ዜናዎች እየተነገሩ ነው ያሉት። ኢራን ለዓለም የነዳጅ ንግድ ወሳኝ የሆነው የሆርሙዝ ሰርጥን በመዝጋት ላይ ከፍተኛ የነዳጅ ዋጋ ወደ ላይ እንዲሰቅል ለማድረግ የተሰራው ስራ ዛሬም በከፍተኛ ሁኔታ ለውጥ አምጥቷል ተብሏል። ኤሚሬትስ 5 የሚሳኤልና 35 የድሮን ጥቃቶችን አክሽፍ ያለው በሚልም ተናግረዋለች። ኢራን ጥቃቱ ወደ ኩዌትም ሄዷል። በኩዌት ዋና አውሮፕላን ማረፊያ የነዳጅ ማጠራቀሚያዎች ላይ እሳት እንደተነሳ ተነግሯል። በባህሬን የሚገኙ ጥቃቅን የደውል ጥያቄዎችና ጥሪዎች ወይም ሳይረኖች ዜጎች መጠለያ እንዲይዙ በተደጋጋሚ ሲያሳስቡ ዛሬም አድረዋል ማለት ነው። ሳውዲ አረቢያም 1 ሚሳኤልና 5 የድሮን ጥቃቶችን መትቼ ጥያለሁ ብላለች ዛሬ። ሌሎች እንግዲህ በትራምፕ ንግግር ምክንያት ዓለም አቀፍ የነዳጅ ዋጋ በበርሜል በጣም ከፍ ብሏል ዛሬም ማለት ነው። ቀደም ብዬ እንዳልኳችሁ በእስያም ሌሎችም አካባቢዎች የሚገኝ አክሲዮን ገበያዎች ከፍተኛ መፈጥፈጥ ገጥሟቸዋል ዛሬ። በተለይ የተባበሩት መንግስታት ጸጥታው ምክር ቤትም የባህር ላይ የንግድን ለመጠበቅ አስፈላጊውን እርምጃ ሁሉ ለመውሰድ ያስፈልጋል የሚለው ነገር ከፍተኛ ውሳኔ ሀሳብ ድምጽ ሊሰጥ መሆኑ እየተነገረ ይገኛል። ቻይናና ፓኪስታን በጋራ መግለጫ እያወጡ ነው ያሉት። ጦርነቱ በአፋጣኝ እንዲቆም ጥሪ አቅርበዋል። የብሪታንያ ስብሰባም ተሰምቷል። ብሪታንያ በሆርሙዝ ሰርጥን ለመክፈት ከ30 በላይ ሀገራት የሚሳተፉበት ስብሰባ በማዘጋጀት ላይ ትገኛለች ተብሏል። ይሄ ሁሉ በኢራን የጦርነት አቅም ዓለምን ኢኮኖሚ የሚያናጋና የዓለምን ሲስተም የሚበጠብጥ ነገር መከሰቱ በተለይ በጦርነቱ ላይ በጣም ከፍተኛ ለውጥ መምጣቱና በዓለም ታሪክም በጣም አስደንጋጭ ሁኔታ ሆኖ በምድራችን ታሪክ ላይ እያለፈ ያለበት የጦርነት ሂደት መሆኑን እናውቃለን ማለት ነው። ኢንስቲትዩት ፎር ስተዲ ኦፍ ዋር የሚል አለ አንድ ተቋም በጣም ከፍተኛ ትንተና በእነዚህ ዙሪያ ላይ ሰጥቷል። እዛ ላይ ተጨማሪውን ገብታችሁ ማንበብ እንደምትችሉ ለመጠቆም ወዳለሁ። ከዚህ ውጪ የመጨረሻዎቹ ቆይታዎቼ በተለይም ዛሬ የአየር ንብረት ለውጥ ላይ ክላይሜት ቼንጅ ኤንድ ኢንቫይሮንመንት ላይ ብዙ ዜናዎች እየተነገሩ ይገኛሉ። እነዚህና መሰል ጉዳዮችን ደግሞ በቀጣይ ፕሮግራሜ ላይ ይዤላችሁ እመጣለሁ። ለዚህ የአእምሮ ምግብ ለዜናዎችም ጠርቀምቀም አድርጌ ይዤላችሁ የቀረብኩት መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች።